ባለታሪካችን የእግዚአብሔር ነብይ ነው፣ ግን ደግሞ አመፀኛ። ግዙፏን ከተማ እንዲታደግ ታዘዘ። እርሱ ግን ወደ ተቃራኒው አቅጣጫ ኮበለለ። ከእግዚአብሔር መሸሽ ይቻላል? የኮብላዩ ነብይ የነብዩ ዮናስ አስደናቂ ታሪክ ነው። ከስሙ ትርጓሜ ስንነሳ ዮናስ ማለት ርግብ ማለት ነው። ነብዩ ዮናስ ነገዱ ከነገደ ይሳኮር ወገን ሲሆን አባቱ አማቴ እናቱ ደግሞ ሶና ይባላሉ። በአይሁድ ትውፊት እንደሚነገረው ደግሞ ዮናስ ነብዩ ኤልያስ ከሞት ያስነሳው የሰራፕታዋ መበለት ልጅ ነው። የኤልያስ ደቀ መዝሙርም ነበር። ነብዩ ዮናስ በአገልግሎት የነበረበት ዘመን በዳግማዊ ኢዮርብዓም ዘመነ መንግስት ሲሆን መኖሪያውም በገሊላ አውራጃ በጋትፌር ከተማ ነበረ። ነብዩ የሰሜናዊው የእስራኤል ክፍል ነብይ ሲሆን ከነብዩ አሞጽ ጋርም በአንድ ዘመን አገልግሏል። ዮናስ በነብይነት አገልግሎቱ ተሰማርቶ እግዚአብሔርን እያገለገለ ነበር የሚኖረው። አንድ ቀን ግን ዮናስ ያልጠበቀው ጥሪ ደረሰው። ወደ ነነዌ ሰዎች እንዲሄድ በእግዚአብሔር ታዘዘ። ከእስራኤል ውጪ ወደ አሦራውያን ዋና ከተማ ወደ ነነዌ ሄዶ እንዲያስተምር በዚያ ዘመን ከነበሩት ነቢያት መካከል እርሱ ተመረጠ። ዮናስ የእግዚአብሔር አምላክ ነብይ ሆኖ እንዲያገለግል የተመረጠው በራሱ በእግዚአብሔር ነው። ይህ ነብይ ከደካማ ጎኑ ይበልጥ ጎልተው የሚታዩ ብዙ መልካም ባህሪያት አሉት። መጽሐፍ ቅዱስ ስለ ዮናስ የኋላ ታሪክ ብዙ የሚገልጸው ነገር የለም። ዮናስ ጌታችንና አምላካችን ኢየሱስ ክርስቶስ ካደገባት ከናዝሬት 4 ኪሎ ሜትር ገደማ ርቃ የምትገኘው የጋትፌር ከተማ ሰው ነው። ነብይ ሆኖ ያገለገለውም 10ሩን ነገዶች ያቀፈውን የእስራኤልን መንግስት ይገዛ በነበረው በዳግማዊ ኢዮርብዓም የግዛት ዘመን ነበር። ኤልያስ ከኖረ ረጅም ጊዜ ያለፈ ሲሆን በእርሱ እግር የተተካው ኤልሳም ቢሆን በኢዮርብዓም አባት የግዛት ዘመን ሞቷል። እግዚአብሔር በእነዚህ ነቢያት ተጠቅሞ የበዓልን አምልኮ ያስወገደ ቢሆንም እስራኤላውያን ዳግመኛ ሆን ብለው የአምላክን ትእዛዝ መጣስ ጀምረው ነበር። በዚያን ዘመን ምድሪቱ የምትተዳደረው በእግዚአብሔር ፊት ክፉ ነገርን ያደርግ በነበረ ንጉሥ ነበር። ስለሆነም ዮናስ አገልግሎቱን ማከናወን ከባድ ወይም አስቸጋሪ እንደሚሆንበት ጥርጥር የለውም። ያም ሆኖ ኃላፊነቱን በታማኝነት መወጣት የቻለ ነብይ ነው። ይሁንና አንድ ቀን በዮናስ ሕይወት ውስጥ ትልቅ ለውጥ ተከሰተ። ዮናስ ከእግዚአብሔር አንድ ተልእኮን ተቀበለ። ሆኖም ይህን ተልእኮ መወጣት በጣም ከባድ ሆኖበት ነበር። እግዚአብሔር ዮናስን ወደ ታላቂቱ ከተማ ወደ ነነዌ ሄደህ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና አለው። ይህ ተልእኮ አስቸጋሪ ሊሆን የሚችልበትን ምክንያት መረዳት አያዳግትም። በነነዌ ለሚኖሩት እጅግ ክፉና አረመኔ የሆኑ አሦራውያን የእግዚአብሔርን የፍርድ መልእክት ማወጅ ነበረበት። ነቢዩ የነነዌን ሰዎች አረመኔነት ያውቅ ስለነበር ይገድሉኛል ብሎ ፈራ። በተለይ ደግሞ የተናገርኩት ነገር ሳይፈጸም ቢቀር ውሸታም ነው ብለው ይገድሉኛል በማለት ሰጋ። ምክንያቱም እግዚአብሔር መሐሪ አምላክ ስለሆነ ምናልባት ሕዝቡን ቢምረው እኔን እንደ ሐሰተኛ ይቆጥሩኛል በማለት ከተሰጠው ተልእኮ ለማፈግፈግ ሞከረ። እዚህ ጋር መጀመሪያ ባቢሎናውያን ሲሆኑ አስታሮት ወይም የባህር አምላክ የሚባል ጣዖትን ያመልኩ ነበር። ነቢዩ ዮናስ ይህችን ከተማ ነበር ወደ ንስሐ እንዲጠራ በልዑል እግዚአብሔር የተላከው። ወደዚች የጥፋት ከተማ ተልኮ የእግዚአብሔርን ቃል እንዲያውጅ ተመረጠ። ዮናስ በተሰጠው ትልቅ ተልእኮ መሠረት ወደ ነነዌ ለመሄድ ቢነሳም በውስጡ ግን ፍርሃት ነበረበት። በመሆኑም ወደ ነነዌ ሳይሆን ወደ ሌላ ስፍራ ሸሽቶ መሄዱን መጽሐፉ ይነግረናል። እግዚአብሔር ዮናስን ያዘዘው ወደ ምስራቅ እንዲሄድ ቢሆንም እርሱ ግን ወደ ምዕራብ አቅጣጫ የቻለውን ያህል ርቆ ተጓዘ። ከዚያም ኢዮጴ ወደ ተባለች የወደብ ከተማ በመውረድ ወደ ተርሴስ የምትሄድ መርከብ ላይ ተሳፈረ። አንዳንድ ወደ ተርሴስ የሚሄድ መርከብ ውስጥ ተሳፍሮ ጉዞ ጀመረ። ኮብላዩ ነቢይ መርከቧ ውስጥ ገብቶ ተደላድሎ ተቀመጠ። የመርከቧ አዛዥና ሰራተኞች መርከቧን አስነስተው ወደቡን ለቀው ለመሄድ ሲሯሯጡ ዮናስ በአንክሮ ይመለከታል። የባህሩ ዳርቻ ቀስ በቀስ እየራቀና ከዓይን እየጠፋ ሲሄድ ዮናስ በጣም ሲያስጨንቀው ከነበረው አደገኛ ሁኔታ እንዳመለጠ ተሰማው። ሆኖም ከጥቂት የባህር ላይ ጉዞ በኋላ ግን ድንገት የአየሩ ሁኔታ መቀያየር ጀመረ። ባህሩ እጅግ አስፈሪ በሆነ ከባድ አውሎ ንፋስ መናወጥ ያዘ እና መርከበኞቹ ወደ የአማልክቶቻቸው መጮህ ሲጀምሩ ተመልክቷል። እነዚህ የሐሰት አማልክት ደግሞ ምንም ሊረዷቸው እንደማይችሉ ያውቃል። ታሪኩ መርከቢቱ ልትሰበር ተቃረበች በማለት ሁኔታው ምን ያህል አደገኛ እንደነበር ይነግረናል። በዚህ ጊዜ ምንም ነገር ማድረግ እንደማይችል የተሰማው ዮናስ ወደ ታችኛው የመርከቧ ክፍል ሄዶ ተኛ። ከዚያም ጭልጥ ያለ እንቅልፍ ወሰደው። ነገር ግን ይህ የቀውጢ ሰዓት እንቅልፍ አልቀጠለም። የመርከቧ አዛዥ ሄዶ ዮናስን ከተኛበት ከቀሰቀሰው በኋላ እንደ ሌሎቹ ሰዎች ሁሉ እርሱም አምላኩን እንዲማጸን ነገረው። ማዕበሉ መርከቧን ከቀኝ ወደ ግራ እያማታ
ወደ ላይ ከፍ አድርጎ ቁልቁል ወደ ባህሩ ይደፍቃታል። መብረቁ ያለማቋረጥ ሰማዩን ያርሰዋል። ሁኔታው እጅግ አስፈሪ፣ በጣምም አስጨናቂ ነበር። መርከበኞቹ ይህንን ከባድ ማዕበል ያመጣባቸው አንድ መለኮታዊ ኃይል እንደሆነ ስለተሰማቸው ከተሳፋሪዎቹ መካከል ለዚህ ችግር የዳረጋቸውን ሰው ለማወቅ ሲሉ ዕጣ ተጣጣሉ። ይህ ዕጣ ከአንዴም 3 ጊዜ ኮብላዩ ዮናስ ላይ ወጣበት። እዚህ ጋር አንድ ቁም ነገር ማስተዋል ይገባል። ማዕበሉ እንዲነሳም ሆነ ዕጣው በዮናስ ላይ እንዲወጣ ያደረገው እግዚአብሔር ነበር። ከእግዚአብሔር ጋር የያዘው ድብብቆሽ እንደማያዋጣው የተረዳው ዮናስ ለመርከበኞቹ ሁሉንም ነገር በግልጽ ነገራቸው። ሁሉን ቻይ የሆነው የእግዚአብሔር አገልጋይ መሆኑን ነገራቸው። ለዚህ ሁሉ ችግር የተዳረጉትም እርሱ ከዚህ አምላክ በመሸሹና እርሱን በማስቆጣቱ እንደሆነ ገለጸላቸው። ሰዎቹ ይህንን ሲሰሙ በጣም ደነገጡ። ዮናስ የመርከቡ ተሳፋሪዎች ምን ያህል እንደተሸበሩ ከፊታቸው ላይ ማንበብ ችሏል። ተጓዦቹ መርከቧንም ሆነ የራሳቸውን ሕይወት ለማዳን በእርሱ ላይ ምን ቢያደርጉበት እንደሚሻል ጠየቁት። ዮናስም ይህ ታላቅ ማዕበል በእኔ ምክንያት እንደመጣባችሁ አውቃለሁ፣ አንስታችሁ ወደ ባህሩ ጣሉኝ፣ ባህሩም ጸጥ ይላል አላቸው። በዚህ እጅግ አስፈሪ ሁኔታ ውስጥ ዮናስ እንዲህ ያለ ድፍረትና የራስን ጥቅም መስዋዕት የማድረግ መንፈስ ማሳየቱ እግዚአብሔርን ማክበሩን ይገልጻል። ይህ ውሳኔው ዮናስ ምን ያህል ጠንካራ እምነት እንደነበረው በግልጽ የሚያስረዳ ነው። ነገር ግን ይህንን ከባድ የዮናስን ውሳኔ ተቀብለው ነቢዩን ወደሚነዋወጸው ባህር ለመወርወር መርከበኞቹ አመነቱ። እኚህ የባህር ተጓዦች መጀመሪያ ላይ ዮናስን መጣል አለመፈለጋቸው አዝነውለት እንደነበር ያሳያል። ነገር ግን ማዕበሉን ተቋቁመው ለመጓዝ የተቻላቸውን ያህል ጥረት ቢያደርጉም አልተሳካላቸውም። ነፋሱና ማዕበሉ እያየለ ሄደ። በመጨረሻም ዮናስን ወደ ባህሩ ከመጣል ሌላ ምንም አማራጭ እንደሌላቸው ተገነዘቡ። የዮናስ አምላክ እግዚአብሔር ምሕረት እንዲያደርግላቸው በመማፀን ዮናስን አንስተው ወደ ባህሩ ወረወሩት። ኮብላዩ ነቢይ ከግዙፉ መርከብ በቁጣ ወደሚያጓራው ባህር ቁልቁል ተጣለ። ዮናስ እየተነዋወጠ ያለው ባህር ውስጥ ገባ። ውሃው ላይ ለመንሳፈፍ የተቻለውን ያህል ጥረት እያደረገ ሳለ መርከቧ ባህሩን እየሰነጠቀች ወደፊት በሰላም ተጓዘች። ይሁንና ኃይለኛው ማዕበል ወደ ታች ደፈቀው። ከዚያም ቁልቁል እየሰመጠ ሄደ። የተራሮች መሠረት ወደሚገኝበት ወደ ባህሩ የታችኛው ወለል እንደሰመጠ ተገነዘበ። በዚያም የባህር እጽዋት ተብትበው ያዙት። እናም ሰዎቹ ነቢዩ ዮናስን ወደ ባህር ሲጥሉት እግዚአብሔር ያዘጋጀው ታላቅ ዓሣ ዋጠው። ነቢዩ ዮናስም በዓሣው ሆድ ውስጥ 3 ቀናትንና 3 ሌሊቶችን ቆየ። ነቢዩም እግዚአብሔር እንዲያወጣው በዓሣ ሆድ ውስጥ ሆኖ አብዝቶ ጸለየ። እግዚአብሔርም የነቢዩ ዮናስን ጸሎት ሰማ። ዓሣ ነባሪውም እንዲተፋው አዘዘው። ዓሣውም ነቢዩ ዮናስን በየብስ ወይም በደረቅ መሬት ላይ ወስዶ ተፋው። እግዚአብሔር ዮናስን በስተምስራቅ ወደምትገኘው ወደ ነነዌ እንዲሄድ ለሁለተኛ ጊዜ ሲያዘው ነቢዩ ያለምንም ማቅማማት ረጅሙን ጉዞ ተያያዘው። ዮናስ ስለ ነነዌ ከእግዚአብሔር የተለየ አመለካከት ነበረው። መጽሐፍ ቅዱስ በዚህ ጊዜ ነነዌ በአምላክ ፊት ታላቅ ከተማ ነበረች ይላል። ዮናስ ባሰፈረው ታሪኩ መሠረት እግዚአብሔር ነነዌን 3 ጊዜ ታላቂቱ ከተማ በማለት ጠርቷታል። ነቢዩ ዮናስም ወደ ነነዌ ከተማ ከገባ በኋላ ይህች ሀገር ማን ትባላለች ብሎ የአካባቢውን ነዋሪዎች ሲጠይቅ ሀገሪቱ ነነዌ እንደሆነች ነገሩት። ከዚህ በኋላ ነቢዩ ዮናስ የእግዚአብሔርን ቃል እሺ ብሎ ተቀብሎ ወደ ታላቂቱ ከተማ ወደ ነነዌ ገብቶ በ3 ቀን ውስጥ ነነዌ ትገለበጣለች ወይም ትጠፋለች ብሎ አስተማረ። የነነዌ ሰዎችም ቃሉን ሰምተው ከኃጢአታቸው ተመልሰው ማቅ ለብሰው ንስሐ ገቡ። ከንጉሡ ጀምሮ ሕፃናትም ጭምር እንስሳትም ሳይቀሩ ምንም ምግብ ሳይቀምሱ ውሃ ሳይጠጡ ለ3 ቀናት ጾሙ። እንዲምራቸውም ወደ እግዚአብሔር ጮኹ። እግዚአብሔርም ከክፉ መንገዳቸው መመለሳቸውንና ንስሐ መግባታቸውን አይቶ ይቅር አላቸው። ነነዌንም ከጥፋት አዳናት።